ሰላም ተማሪዎች እንዴት ናቸው? ይሄ ግሬድ 8 ሶሻል ስተዲ ዩኒት 3 ፓርት 3 እናያለን ማለት ነው። የመጨረሻው ፓርት ነው የምናየው ዛሬ እና የኔ ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ ይላለው እና ሼር አድርጎ ፕሊዝ ሼር አድርጎ የኔ ዩቲዩብ አዲስ ዩቲዩብ ስለሆነ አትሊስት 1000 ሰብስክራይብ እና 4000 ዋች አወር መግባት እንዳለበት እና ዩቲዩብ ላይ ደግሞ ብታዩት የተሻለ ነው የሚሆነው። ለተማሪዎቹም ደግሞ ሼር አድርጉ። ዘ ኮንሲኩዌንስ ኦፍ አንዋይዝ ዩቲላይዜሽን ኦፍ ናቹራል ሪሶርስ ማለት ምን ማለት ነው? እንግዲህ የተፈጥሮ ሀብቶችን ስናያየን እየመጣ ነበር። እንግዲህ እነዚህን የተፈጥሮ ሀብቶችን በአግባቡ ማንጠቀም ከሆነ አንዋይዝ ማለት አላግባብ መጠቀም ማለት ነው። ተፈጥሮ ሀብቶችን ምን አይነት ተጽዕኖ ያመጣል? ምን አይነት ኮንሲኩዌንስ ነው? ምን አይነት ሪዛልት ነው ያመጣው? እንደፈለግን ብንጠቀም ምን አይነት ችግር ያመጣል ብሎ ነገር እናያለን ማለት ነው። እንግዲህ እዚህ ውስጥ ሁለት ወርዶች አሉ መታወቅ አለበት። ዲፕሌሽን እና ኤክስቴንሽን ምንድን ነው ልዩነቱ? ራሱ ማለት ዲፕሌሽን ማለት መቀነስ ማለት ነው፣ ዲክሪሲንግ እንደማለት ነው። ኤክስቴንሽን ደግሞ ከነጨራሹ መጥፋት እንደማለት ነው። ዋት አር ዘ ኮንሲኩዌንስ ኦፍ አንዋይዝ ዩቲላይዜሽን ኦፍ ናቹራል ሪሶርስ ምንድን ናቸው? እነዚህ የተፈጥሮ ሀብቶችን አላግባብ መጠቀም ምን አይነት ችግሮችን ያመጣል ካልን እንግዲህ throughout the world forest area are deforested, soils are polluted, water put into use ይላል። ምንድን ነው ዓለም አቀፍ ላይ እንግዲህ እንደምታውቁት ምንድን ነው ፎረስት ኤሪያ ወይም ደግሞ እነዚህ ደን ያለበት በጣም ዲፎረስት ወይም ደግሞ እየቀነሱ እየጠፉ ያለበት ጊዜ ነው ማለት ነው። ዲፎረስት እየተደረጉ ለተለያየ ፐርፐዝ ለተለያየ ዓላማ ለፈርኒቸር ሊሆን ይችላል፣ ለተለያየ ነገሮች ሊሆን ይችላል። ሰው በዝቶ ኦቨር ፖፑሌሽን ሊሆን ይችላል። እንግዲህ ምንድነው በእነዚህ ምክንያት ምንድነው እነዚህ ፎረስት ወይም ደግሞ ጫካ ብለን የምንጠራው ዛፎች ሊሆን ይችላሉ። እነዚህ እየጠፉ ይገኛሉ ወይም ደግሞ እየቀነሱ ይገኛሉ ማለት ነው። ሶ አር ፕሮቴክት ለምሳሌ አፋር በጣም እየበከለ ነው። ውሃ የመጠቀም ደግሞ በጣም የበዛበት ጊዜ ላይ ነው ማለት ያለ ነው። ዚስ ሃፕንስ ቢኮዝ ኦፍ ዋት ኮንቲኒስ ኢምፕሩቭመንትስ ኢን ዘ ላይፍ ስታይል ኦፍ ፒፕል። እንግዲህ ሰው ልጅ ህይወት በጣም ከጊዜ ወደ ጊዜ በጣም ይቀያየር ነው ማለት ነው። ኢቭን ምንድነው የህዝቡ የፖፑሌሽኑ ብዛት በመጣ ጊዜ ወይም ደግሞ በከፍተኛ ህዝብ የሚኖር ከሆነ ለፎሬስት እንዲጠፋ ወይም ዲፎረስት እንዲሆን ያደርጋል ማለት ነው፣ እንዲበጠሩ ያደርጋሉ ማለት ነው። ሶ resources are also misused as a result they become smaller and smaller። እነዚህ ተፈጥሮ ሀብቶች እንግዲህ ምንድነው ሚስዩዝድ ማድረግ ወይም ደግሞ አላግባብ መጠቀም ማለት ነው። በስርዓት አለመጠቀም እነዚህ ተፈጥሮ ሀብቶችን ማለት ነው። ምን ያደርጋል? ስሞለር እና ስሞለር በጣም እነሱ የመጡበት ጊዜ ነው ማለት ነው። ናቹራል ሪሶርስ ኤክስፕሎሬሽን ማይኒንግ እንደ ፕሮሰሲንግ ሃቭ ኮዝድ ኢንቫይሮንመንታል ዲግራዴሽን አንዋይዝ ዩቲላይዜሽን ናቹራል ሪሶርስ ሪዛልት እነዚህ ተፈጥሮ ሀብቶች ምንድን ነው ከመጠን ላይ መጠቀም ኤክስፕሎት ማድረግ እስከምንጨርሱ የምንጠቀም ከሆነ የተለያዩ ተጽዕኖዎች አሉ ማለት ነው። ኢንቫይሮንመንቱ ኢቭን ዲግሬድ እንዲሆን አካባቢው እንዲጠፋ ያደርጋል ማለት ነው። አንዋይዝ ዩቲላይዜሽን ናቹራል ሪሶርስ ምን ተጽዕኖ ያመጣል? ለምሳሌ መጀመሪያው ስናይ እንግዲህ ምን ችግሮችን ያመጣል ስናይ እንግዲህ ዋተር ሾርቴጅ ነው። በቃ ዋተር ሾርቴጅ ማለት እንግዲህ ለምሳሌ የውሃ እጥረት ማለት ነው። ፑር ፋርሚንግ ፕራክቲስ እርሻን አላግባቡ ማረስ ሊሆን ይችላል። ወይም ደግሞ ከመጠን በላይ ውሃን እርሻ ላይ ምንድነው በምንጠቀምበት ጊዜ ዲፎረስቴሽን፣ ፖሊሽን አር ሜጀር ኮዝ ፎር ኦፍ ዋተር ሪሶርስ ዲፕሌሽን። ያ ውሃ እንዲቀንስ ዲፕሌት እንዲሆን እንዲቀንስ ዲክሪስ እንዲሆን እነዚህ ፑር ፋርሚንግ ፕራክቲስ፣ ዲፎረስቴሽን፣ ፖሊሽን እነዚህ የውሃ ብክለት ከኢንዱስትሪ የሚመጣ የተለያዩ ምንጮች እነዚህ ውሃው ራሱ እንዲበከል ስለሚያደርግ ምንድን ነው ውሃ ሾርቴጅ እንዲሆን ወደ የውሃ እጥረት እንዲያጋጥም ያደርጋሉ ማለት ነው። እንዲቀነስ ያደርጋሉ ማለት ነው። ሶ ሪሶርስ ዲፕሌሽን የምታዩት እንግዲህ ምንድን ነው የውሃ መቀነስ ማለት ነው። ዲክሪሲንግ እንደማለት ነው። ዚስ ኮዝስ ላክ ኦፍ ዋት ፖታብል ወተር ሎወሪንግ ኦፍ አንደርግራውንድ ወተር ሎወሪንግ። እነዚህ ምን ያመጣታል እንግዲህ ውሃ እየጠፋ ከሆነ ፖሊሽን እየተለቀቀ ከሆነ የውሃ እጥረት እያጋጠመን ከሆነ ምን ያደርጋል? አንደርግራውንድ ያሉት ውሃዎች ራሱ ምን ያደርጋል? ይቀንሳሉ ማለት ነው። ዋተር ፖሊሽን እንደዚህ ዲስትራክሽን ኦፍ አኳቲክ ላይፍ። ሌላኛው ደግሞ ምንድን ነው አኳቲክ ላይፍ ወይ ደግሞ ውሃ ውስጥ የሚኖሩ የተለያዩ አሳ ሊሆን ይችላል። እንግዲህ ብቻ ውሃ ውስጥ የሚኖሩ ነፍስ አላቸው ወይም ህይወት ያላቸው ነገሮች እንዲጠፉ ያደርጋል፣ ዲስትራክት እንዲሆኑ ያደርጋል ማለት ነው። ዋተር ሾርቴጅ ኮንትሪቢዩት ቱ ፌሚን ኤንድ ፉድ ኢንሴኩሪቲ። ሶ የውሃ እጥረት ካለ ደግሞ ምን ያደርጋል? ለፌሚን ለድህነት እንድንጋለጥ ያደርጋል ማለት ነው። ለሱ ብቻ ደግሞ አይደለም ፉድ ኢንሴኩሪቲ ወይም ደግሞ ምግብ አይበቃም የሚልበት ጊዜ እንደርሳለን ማለት ነው። ሎስ ኦፍ ፎረስት ከቨር ይላል። the devastating effect of deforestation include soil erosion and an increase in the greenhouse gas leading to global warming ይላል። ያ ምንድነው ሶይል ኢሮዥን? ለምሳሌ የአፈር መሸርሸር፣ የግሪን ጋስ ወደ አትሞስፌር መጨመር ወይም ደግሞ ምን ያደርጋል? እነዚህ
ግሎባል ዋርሚንግ የዓለም አቀፍ ሙቀት እንዲመጣ ያደርጋል ማለት ነው። በጣም ችግሩ ይሄ ነው። ባይዘው አሁን በጣም ዓለምን ትልቅ ተጽዕኖ እየደረሰበት ያለበት ነገር ምንድን ነው? ወይም ደግሞ እንደውም እንደ ትልቅ ነገር ነው አሁን እየተወሰደ ያለው ማለት ነው። የግሎባል ዋርሚንግ የዓለም አቀፍ ሙቀት ማለት ነው። ከድሮ ከበፊቱ በጣም የጨመረበት ጊዜ ላይ ነው ያለ ነው ማለት ነው። እነዚህ ደግሞ በሚሆንበት ሎስ ኦፍ ባዮዳይቨርሲቲ ህይወት ያላቸው ነገሮች እንዲጠፉ ያደርጋል ማለት ነው። ዴዘርቲፊኬሽን ወደ በረሃማ ድሮት እንደ ፌመን እንዲመጣ ያደርጋል ማለት ነው። ረሃብ እንዲመጣ ያደርጋል ማለት ነው። ዲፕሌሽን ኦፍ ሚኒራል ይችላል። የሚኒራል መቀነስ የሚኒራል ይቅነሳ ኦቨር ኤክስፕሎቴሽን ኦፍ ሚኒራል ከመጠን በላይ እነዚህ ሚኒራሎችን መጠቀም እነማን ናቸው? ፎስፈረስ፣ ጋስ ላይን፣ ኮፐር፣ አይረን፣ ዚንክ እነዚህ ምን ያደርጋሉ? ሚኒራሎች እንዲጠፉ ወይም ደግሞ እንዲቀንሱ ዲፕሌት እንዲሆኑ ያደርጋል ማለት ነው። ኤክስቲንክሽን ኦፍ ስፒሺስ ስለዚህ የዱር እንስሳ መጥፋት ሪሶርስ ኦቨር ኤክስፕሎቴሽን ኤንድ ሃቢታንት ዲግራዴሽን ሊድስ ቱ ቼንጅ ኢን ኢንቫይሮንመንት። ከአንድ ቦታ ለምሳሌ እኛ ፎረስትን በጣም የምናጠፋ ከሆነ የእነሱ መኖሪያ የምናጠፋ ከሆነ የት ሄዳሉ? በቃ ከነጭራሹ ምን ያደርጋሉ? ማግሬት ያደርጋሉ ማለት ወደ ሌላ ኢንቫይሮንመንት እንዲሄዱ ያደርጋሉ ማለት ነው። አዝ ሪዛልት ሰም ስፒሺስ ሜይ ኤክስቲንክት ከነጭራሹ ሊጠፉ ይችላሉ ማለት ነው። ፎረስትስ ሰርቭ አዝ ሃቢታንት ፎር ኤ ዋይድ ቫራይቲ ኦፍ አኒማልስ። እንግዲህ ፎረስት ምንድን ነው? ደን ብለን የምንጠራው እንግዲህ ምንድነው? ለአኒማሎች እንደ መኖሪያ እንደ ሀቢታንት ነው ማለት ነው። እንደ ቤታቸው ነው ማለት ላይ እኛ ቤት እንዳለን እነሱ ደግሞ ፎረስት ምንድነው? ቤት ነው ማለት ነው። በት ሪሙቫል ኦፍ ፎረስት ኢዝ ዲስቶሪንግ ፎረስት ሀቢታንትስ እነዛን እንዲጠፉ እያለን ቤታቸውን እያፈረስን እንደሆነ ነው ማለት ነው። ዚስ ሊድስ ቱ ኢኮሎጂካል ዲስተርባንስስ ዲስትራክሽን ኦፍ ናቹራል ፍሎራ ኤንድ ፋውና። እንግዲህ ፕላንትና አኒማሎች ምን እንዲሆኑ ዲስትራክት እንዲሆኑ እንዲጠፉ እያደረግን እንደሆነ ነው ማለት ነው። እነዚህ በአግባቡ ማንጠቀም ወይም ደግሞ እነዚህ ፎረስቶችን የምናጠፋ ከነጭራሹ እነሱን መኖሪያ የምናጠፋ ከሆነ ማለት ነው። ሪሶርስ አክሰብሊቲ እንደ ሪሶርስ ቤዝድ ኮንፍሊክት ተፈጥሮ ሀብትን ቤዝድ አድርጎ የተለያዩ ኮንፍሊክት ወይም ደግሞ ግጭት ሊፈጠር ይችላል። እነሱን ያንን ነገር ነው ያለ። ለምሳሌ እዚህ ጋር ሃይድሮ ፕሮጀክትስ ማለት ምን ማለት ነው? አፓር ኮርስ እና ሎወር ኮርስ ተብሎ የምጠሩ አሉ። እነዛ ምንድን ናቸው? ወተር ኮንፍሊክት በውሃ ምክንያት የምነሱ ኮንፍሊክት ወይም ደግሞ ዋር ሊሆን ይችላል። ኮንፍሊክት ማለት የተጻፍ ሊሆን ይችላል ማለት ነው። ሃይድሮ ፕሮቴክትስ ኦፍ አባይ ለምሳሌ በኛው ሀገር ራሱ እንግዲህ የአባይ ሪቨር ሃይድሮ ፕሮቴክት እናያለን ማለት ነው። ሃይድሮ ፕሮቴክት ባይ ዘ ዌይ በውሃ ምክንያት ሃይድሮ ማለት ምንድን ነው? ውሃ ነው አይደል? ወተር ነው። ሶ በውሃ ምክንያት ሰው የሆነ ግጭት ሲፈጠር ማለት ነው ሃይድሮ ፕሮቴክት ተወጥረ ማለት ነው። ወተር ኮንፍሊክት ራይዝ ፍሮም ቫሪየስ ካይንድስ ኦፍ ክሌምስ ኦቨር ወተር አክሰስ ኦር ራይትስ ይላል። ይሄ የወተር ኮንፍሊክት ወይም ደግሞ የውሃ ግጭት ብለን የምንጠራው እንዴት ሊነሳ ይችላል ከተባለ እንዴት ነው ራይዝ የሚያደርገው ከተባለ ይሄ ውሃ እኔ መጠቀም አለበት ክሌም ነው እኔ መጠቀም አለበት መፍቶ አለኝ ስንል ነው ማለት ነው። These disputes may rise often between groups። እንግዲህ እነዚህ ግጭቶች ደግሞ ምንድን ናቸው? እነዚህ መከራከር ይሄ ውሃ ይገባኛል እኔ መጠቀም አለብኝ ከየት ልነሳቸው በማን መካከል ሊፈጠር በግሩፕ መካከል፣ በሪጅን በክልሎች መካከል፣ በጎረቤት መካከል ናብረን ግጭት ማለት ነው። ለምሳሌ እንግዲህ ናብረን ግጭት ለምሳሌ ግብፅና ኢትዮጵያ መውሰድ ይቻላቸው ማለት ነው። በአባይ ግድብ ብቻ ሱዳንና ኢትዮጵያና ግብፅ ማለት ነው። As the demand on access to water and using fresh water supplies rises due to the pollution growth, economic development and the pollution are the cause of that for conflict ላይ እነዚህ ደግሞ ምንድነው? እነዚህ የውሃ ፍላጎት መጨመር ምንድነው? ዩዚንግ ፍሬሽ ወተር ሰፕላይ ራይዝ በሚያደርግበት ማለት ነው። ለምሳሌ ውሃ ቤት ውስጥ የምንጠቀም ውሃ እንግዲህ የሰው ዲማንድ ከበዛ እነዛን መጠቀም እንደስላለብን ምንድነው ኢቨን ምንድነው ፖፑሌሽን ሲበዛ እንግዲህ ለውሃ ለፍላጎት በጣም ይጨምራል። ያ ደግሞ ምንድነው የኢኮኖሚ እድገትም ውሃን ስለሚፈልግ ማለት ነው። የተለያየ ፋብሪካ ላይ የተለያየ ኢንዱስትሪ ላይ ስለሚፈልግ እነዚህ ነገሮች ምንድን ናቸው? ወደ ኮንፍሊክት እንድንመጣ ያደርጋል ማለት ነው። ወደ ግጭት እንድንመራ ያደርጋል ማለት ነው። ኮንስትራክሽን ኦፍ ዳም ኦር ቻናሊንግ ኦፍ ዘ ሪቨር ፍሎ ሊድስ ቱ ኢንተርናሽናል ኮንፍሊክት ላይ እንግዲህ ለምሳሌ ዳም መስራት ወይም ደግሞ ግድብ መገደብ እንግዲህ በጣም ትልቁ ችግር ነው። ለምሳሌ እንግዲህ በኢትዮጵያ ውስጥ እንግዲህ ለ5 ዓመት የተደረጉን ታውቃላችሁ። አባይ ግድብ ሲገደብ እንግዲህ ግብፅ ለምን ይገደባል መገደብ የለበትም እስከምትል ድረስ ነበረ። ያ ግን ያን ሁላ ተቋቁማ ዛሬ ላይ ለ5 ዓመት ግድቡ እንደተገደበ አይታችኋል። ዘ ናይል ሪቨር ኢዝ ዋን ኦፍ ዘ ሞስት ፖለቲካሊ ሲግኒፊካንት ሪቨር ኢን አፍሪካ። እንግዲህ ይሄ ለማሳት እንግዲህ የሃይድሮ ፕሮጀክትስ ግጭት ወይም ደግሞ በውሃ ምክንያት የምነዛ ግጭትን ናይል ሪቨር የአባይ ሪቨር እንግዲህ ያሳያል ማለት ነው። ሲግኒፊካንት ኤግዛምፕል ማለት ነው በአፍሪካ ላይ ማለት ነው።
ለምሳሌ ዘ አፐር እና ሎወር ስትሪም ካውንትሪ ለምሳሌ አፐር ካውንትሪ ተብሎ የሚጠሩ አሉ፣ ሎወር ካውንትሪ ይባላሉ። ለምሳሌ አፐር ተብሎ የሚጠሩት ኢትዮጵያ፣ ኢጂፕት፣ ኢትዮጵያ አለች፣ ኬንያ፣ ኡጋንዳ፣ ሩዋንዳ፣ ብሩንዲ እነዚህ ዲሞክራቲክ ሪፐብሊክ ኦፍ ኮንጎ፣ ኤርትራ፣ ታንዛኒያ እንደ ሳውት ሱዳን ሳይሆን ኢትዮጵያን ጨምሮ ስፔሻሊ እነዚህ አፐር ሃየር ወይም ደግሞ አፐር ላንድ ተብሎ ይጠራሉ። ሎወር ደግሞ ግብፅ፣ ኢጅፕት ማለት ነው። ኢጅፕት፣ ሱዳን እና ማነች ኬንያ እነዚህ ናቸው ማለት ነው። እነዚህ አፐር እና ሎወር ስፔሻሊ ሱዳን እና ግብፅ ናቸው። እንግዲህ ሎወር ላይ የሚገኙት እንግዲህ እነዚህ ውሃውን 95% የሚጠቀሙ ናቸው ማለት ነው። በነዚህ መካከል እንግዲህ ኮንፍሊክት ይገጫል ማለት ነው። በየዓመቱ ይነሳል ማለት ነው። አፐር ኮርስ ካንትሪስ ለምሳሌ እንግዲህ እኛ ሀገር የምንጨምረው እንግዲህ አፐር ኮርስ ካንትሪ ተብሎ ኡጋንዳ እና ሩዋንዳ እና ብሩንዲ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ኤርትራ፣ ታንዛኒያ እነዚህ ምንድን ናቸው? አፐር ተብሎ ይጠራሉ። አፐር ላንድ ላይ የሚገኙት ናቸው። ወይም ደግሞ ከላይ ማለት ውሃ መነሻ ማለት የውሃ መነሻ ናቸው። ባይዘው እነዚህ ምንድነው? ኮርስ ካንትሪስ ዞስ ዛት ኮንትሪ ዋተር ፎር ዘ ሪቨር ኤንድ ፋውንድ አት ሃየር አልቲቲዩድ ዌር ዘ ሜጀር ትሪቢዩተሪስ ኦፍ ዘ ናይል ኦሪጂኔት ይላል። እንግዲህ እንዳልኳቸው እንግዲህ ምንድን ናቸው እነዚህ አፐር ተብሎ የሚጠሩት አፐር ካንትሪ ተብሎ የሚጠሩት እንግዲህ የውሃ መነሻ ናቸው፣ ሶርስ ናቸው ማለት ነው። ውሃው የምነሳበት ኦሪጂኔት የሚያደርግ ማለት ነው። ሪቨሩ ማለት ናይል ለምሳሌ የምነሳበት ከአባር ላንድ ከኢትዮጵያ መሆኑን ታውቃላችሁ። እንደ ሀዘራንድ ሎወር ኮርስ ወይም ደግሞ ታች ላይ የሚገኙት ብለምጣች ሱዳን እና ግብጽ ለምሳሌ አር ፋውንድ አት ሎወር ኤሊቬሽን ዌር ዘ ዋተር ኦፍ ዘ ሪቨር ፍሎ ጀንትሊ ኦቨር ዘ ቫስት ፕሌንስ ማለት ነው። እንግዲህ ኢቭን ውሃ ብቻ አይደለም ባይዞ ከአፓር ከኢትዮጵያ ተነስቶ የሚሄደው ለምሳሌ ኤግዛምፕል እንደ ኢትዮጵያ ነው ስልና ከኢትዮጵያ የምነሳ እንግዲህ አባይ ብቻ አይደለም የሚሄደው ማለት ነው። ምንድን ነው ይዞ ለምሳሌ የሚሄደው አፈር ምንድን ነው ለም የሆነ ፈርታል የሆነ አፈር እኛ ጋር ከኛ ተሰብስቦ ወደ ግብጽ ፕሌን ላይ እንዲሄድ ያደርጋል ማለት ነው። The hydropotics of Nile is therefore related with the degree to which the Nile River is utilized in its upper or lower course። እንግዲህ ይሄ ምንድነው የሃይድሮፖቲክስ ማለት በሃይድሮፖቲክስ በናይል ላይ ስናይ እንግዲህ በሎወር ኮርስ ነው በአፐር ኮርስ ነው ናይል ሪቨር መጠቀም አለበት በሚለው ነገር ማለት ነው። ሃይድሮፖቲክስ is the study of interested politics ማለት ነው። በአገር መካከል የሚደረግ ጻም ማለት ነው ወይም ደግሞ ግጭት ማለት ነው። ሪጋርዲንግ ዘ ማኔጅመንት ኦፍ ሼርድ ዋተር ሪሶርስ ማለት ነው። ሃይድሮፖቲክስ ማለት እንግዲህ ማን ነው መጠቀም አለበት እንደማለት ነው። ኦልሬዲ አፐር ነው ሎወር ላይ ያሉ ካንትሪ ናቸው ውሃ መጠቀም አለባቸው ነገር የሚያጠና ነው ማለት ስተዲ ነው ማለት ነው። ሂስቶሪካሊ ዘቱ ካንትሪስ ለምሳሌ እንግዲህ በታሪክ ዘርፍ እንግዲህ ግብፅና ሱዳን እንግዲህ have been the most benefited of all the countries in the Nile basin ይላል። እንግዲህ ከአባይ የሚመጣው ወተር እንግዲህ በጣም እነሱ ቤኔፊት ናቸው ማለት ነው። በጣም የሚጠቀሙ እነሱ ናቸው ማለት ነው ከሌላው አንፃር። on the other hand the upper course country have been the least benefited ትንሽ ነገር ነው የሚጠቀሙት ማለት ነው። ኦልሞስት ምንም አይጠቀሙት ይችላል። this unbalanced ነው ማለት ይሄ ደግሞ unfair ነው ማለት unfair but utilization of river between the upper and lower course countries have been the great area of interest. The countries of the basin are now coming in the situation where they have equitable utilization of the river. በአባይ የምንሳ እንግዲህ በአፐር እና በሎወር ኮርስ ካንትሪ እንግዲህ ባሉት መካከል እንደሆነ ማወቅና ያለባችሁ እና ይህንን የሚያሳየው አባር ካንትሪ ተብሎ ኢትዮጵያ መሆኑን እና ኤርትራ፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ሩዋንዳ እና ቡሩንዲ ሎወር ላይ የሚገኙ ደግሞ ማናቸው በሱዳን እና ግብጽ መሆኑን ማወቅ አለባቸው። እንግዲህ ይህን ውሃ ደግሞ የትኛው ነው የሚጠቀሙት አፐር ሎወር ከተባላቸው ሎወር መሆኑን ሎወር ካንትሪ ናቸው ኦልሞስት 5% የሚጠቀሙት ብያቸዋለሁ። እነሱ ኢቭን አፈርን ራሱ ከዚህ ከአፐር ካንትሪ ይዞ ነው ወደ ሎወር ካንትሪ ይዞ የሚሄዱ ማለት ነው። እነሱ በጣም የበለጠ ተጠቃሚ እንደሆነ ሃይድሮፖቲክስ ማለት ደግሞ በአንድ ሀገር መካከል ወይም ደግሞ በኢንተረስቴት በናይበሪንግ ሊሆን ይችላል መካከል የሚፈጠረው ፖለቲክስ ቤዝድ ኦን ዋት ወተር ማለት ነው። ወተር ሪሶርስ ላይ የሚያጠና ስተዲ ነው ማለት ነው ሃይድሮፖቲክስ ማለት ነው። እና ይህን ይመስላል። ቀጣይ ሪቪው ኩዌሽን ስራላችኋለሁ። የኔ ዩቲዩብ ሰብስክራይብ፣ ሼር፣ ላይክ መደረግ አይረሳ እላለሁ። ቴንክ ዩ ፎር ዋቺንግ